ትዝታ ዛራዳ የፋሺስት ኢጣሊያ መንግስት ኢትዮጵያን ወሮ አዲስ አበባን ያዘው ከ99 ዓመት በፊት በዚህ ሰሞን ነበር። ከ5 ዓመት በኋላ ጀግኖች አርበኞች አባቶቻችን ወረራውን ድል ነስተው አጼ ኃይለ ሥላሴ በድል አድራጊነት አዲስ አበባ ከገቡ ሰኞ ሚያዝያ 27 ቀን 84 ዓመት ይሆናል። ይህን ሰበብ አድርገን በጊዜው የነበረውን ሁኔታ ታዋቂው ጋዜጠኛና የታሪክ ተመራማሪ ጄፍ ፒርስ ፕሪቬል በሚል ርዕስ ጽፈውት ኤፍሬም አበበ የአርበኞች ጀብዱ ብለው ከተረጎሙት መጽሐፍ ጥቂት ገጾችን አብረን ልንመለከት ነው። ለጄፍ ፒርስና ለተርጓሚው ኤፍሬም አበበ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። እንኳን ለ84ኛው የድል በዓል አደረሳችሁ። ግራዚያኒን የተካው የአውስታ አስተዳደር በአንጻሩ የተሻለ ነበር ይላሉ ጄፍ ፒርስ በመጽሐፋቸው። ወጣቱን እምሩ ዘለቀ ከ1000 እስረኞች ጋር ከወህኒ ለቀቃቸው። እምሩና ቤተሰቡ ከሞቃዲሾ ወደ አዲስ አበባ ተመለሱ። ቤታችን የኢጣሊያ ባለሥልጣናት መኖሪያ ሆኖ ነበር የጠበቀን። ግቢ ውስጥ የፈረስ ጋጣችንን አጽድተን መኖር ጀመርን። ከቀናት በኋላ ወታደሮቹ ለቤቱ ኪራይ መክፈል ጀመሩ። እኛም በኪራዩ ብር ኑሮ ጀመርን በማለት ያስታውሳል። ለወጣቱ እምሩ የደረሰለት አንድ ሰው ነበር፣ አፈወርቅ ገብረ ኢየሱስ። በመርዛም ብዕሩ የአገሩን አርበኞች የጫካ ትሎች፣ ንጉሠ ነገሥቱን ደግሞ ፈሪ ስደተኛ በማለት የዘለፈው አፈወርቅ ወደ አገሩ ተመልሶ ነበር። የግራዚያኒን ዘመን የምህረት ዘመን በማለት ያወደሰው አፈወርቅ የቅኝ ገዢው አስተዳደር አፈቄሳር በመሆን ሥራ አግኝቶ ነበር። ለወጣቱ እምሩም የባንክ ሥራ አገኘለት። ከጣሊያን ዜጎች ጋር የባንክ ሠራተኛ የሆነው እምሩ መላ አገሪቷ መለወጥ መጀመሯን አይቷል። አገሬ የባህል አብዮት ላይ ነበረች የሚለው እምሩ በመላ አገሪቷ የተፈጠረውን ለውጥ ታዝቧል። ከነጭ ጣሊያናውያን በተጨማሪም የሶማሌና የሊቢያ ዜጎች አዲስ አበባ መኖር ጀምረው ነበር። በአዲስ አበባ የነበሩት የእምሩ ጓደኞች በምስጢር መንቀሳቀስ አላቆሙም ነበር። አገራችን ከኢጣሊያን ነጻ የምትሆንበትን ቀን እንጠብቅ ነበር በማለት ያስታውሳል። እምሩ ያኔውን አወዛጋቢ አፈቄሳር ከሃዲነት በተመለከተ እንዲህ ሲል ነበር የተናገረው። እርግጥ ነው ለጣሊያን ያደላ ነበር። በሌላ በኩል ደግሞ በስም መልካም ሰው ነው። ወላጅ አባቴን ስለሚያውቀው ለእኔ ውለታ ውሎልኛል። ከሃዲ መሆኑን መናገር ይከብደኛል። ነገር ግን ከሁለት የተለያዩ ባህሎች መካከል አጣብቅኝ ውስጥ እንደነበር ትዝ ይለኛል ብሏል። አፈወርቅ ለወደደው ለጣሊያን ወገን ታማኝ ለመሆን መርጧል። ወጣቱ እምሩ በአንጻሩ አፈወርቅ ለከዳቸው አጼ ኃይለ ሥላሴ ታማኝ ዜጋ መሆንን መርጧል። በለንደን በርካታ ጥቁር አፍሪካውያን የቀድሞውን ዓለም አቀፍ የኢትዮጵያ ወዳጆች ማኅበር በማሻሻል አዲሱን ዓለም አቀፍ የአፍሪካ አገልግሎት ቢሮ መሠረቱ። የቢሮ አባላትና የፊት መሪ ከነበሩት መካከልም ዋላስ ጆንሰን፣ ጄምስ ያትስና ጆሞ ኬንያታ የኢትዮጵያን ጉዳይ አልዘነጉም ነበር። የኢትዮጵያን ወረራ በቸልታ የተመለከቱት የምዕራብ አውሮፓ መንግሥታት አዲስ ዜና ሰምተው ነበር። ሂትለር ቼኮስሎቫኪያን ለመውረር የተለያዩ ምክንያቶች እየደረደረ ነው። በቀጣይ ወራት ሂትለርን ለማስደንገጥ የለንደንና ፓሪስ ባለሥልጣናት በአፍሪካ ያሉትን የጀርመን ቅኝ ግዛቶች ለመንጠቅ አቀዱ። የብሪታንያው ጠቅላይ ሚኒስትር ቻምበርሊን ለአገራቸው ምክር ቤት ለኢጣሊያ የሰጡትን ዕውቅና በተመለከተ ማብራሪያ ሰጡ። አሳፋሪውን ውሳኔ በተመለከተ በዕለቱ የታዘበውን በመጽሐፉ አስነብቧል። ጀጅመንት ኦን ጀርመን አፍሪካ በተባለው መጽሐፉ የኃያሉን መንግሥታት ቅርምት ነቅፏል። ወልወል ላይ የተፈጠረውን ሁከት በዝምታ ማለፋቸው በቀጣይ ከጆሃንስበርግ እስከ ናይሮቢ የተዘረጋ አደጋ ማስከተሉን እስቲር ጽፏል።
የዛሬቱን ናሚቢያ ጨምሮ በደቡብ አፍሪካ የሚገኙ የናዚ ይዞታዎች ከቅርምቱ ጋር በተያያዘ በጀርመን ወታደሮች መወረራቸውን እስቲር ሳይጠቅስ አላለፈም። ጊንጪ የተወለደው የ12 ዓመቱ ልጅ ጃጋማ ኬሎ ከልጅነቱ ጀምሮ አራዊት የማደን ፍላጎት ነበረው። ሆኖም ግን ዱር ገብቶ አንበሳና ንብር ከማደኑ በፊት አገሩ በጣሊያን ተወረረች። ወጣቱም አራዊት የመግደል ህልሙን ወራሪዎች ወደ ማደን ቀየረው። ለዘመናት ሕይወቴ በብዙ አደጋዎች ታጥራ ኖሬያለሁ በማለት የሚያስታውሱት ጃጋማ ኬሎ በወጣት እድሜያቸው ከጣሊያን ጋር ተፋልመዋል። ለእርሳቸው የተተኮሱ ጥይቶች ፈረሳቸውን ገለው እርሳቸው ግን ተርፈዋል። ፈጣሪ ነው ሕይወት የሰጠኝ የሚሉት አርበኛ በሕይወት የቆዩት በፈጣሪ መልካም ፈቃድ መሆኑን ደጋግመው ይናገራሉ። በልጅነታቸው አዳኝ ለመሆን የተመኙት ጃጋማ ኬሎ ከአባታቸው ሞት በኋላ የመሬት አስተዳዳሪ መሆን ችለው ነበር። ሆኖም ግን ብዙ ሳይቆዩ አርበኛ ሆነዋል። ገና በወጣትነት ዕድሜያቸው ከ3500 በላይ አርበኞችን መምራት የቻሉ ታላቅ አርበኛ ነበሩ። በአውሮፓ የጦርነት ንፋስ በሚነፍስበት ወቅት የኢትዮጵያ አርበኞች በተለያዩ የአገሪቷ ግዛቶች ከወራሪው ጋር ውጊያ ቀጥለዋል። የአገር ውስጡ ትግል ለህብረ ብሔሩ አላይድ ኃይል በተዘዋዋሪ አቅም ፈጥሮለታል። የአርበኞቹን ትግል አፄ ኃይለ ሥላሴ ቢመሩት የተሻለ እንደሚሆን ጆርጅ ስቲርና ሌሎችም ተናግረዋል። ስደተኛውን ንጉሥ በመተው ሌላ መስፍን ለማንገስ የሚደረግ ማንኛውም እንቅስቃሴ በኢትዮጵያ የእርስ በርስ ፍልሚያ ሊያስነሳ እንደሚችልም ተነግሮ ነበር። ጃንሆይ ለብሪታንያ ውጭ ጉዳይ መስሪያ ቤት ተመሳሳይ ጥያቄ ቢያቀርቡም ከአንቶኒ ኤደን በቀር የተቀበላቸው አልነበረም። አዲሱ ጠቅላይ ሚኒስትር ዊንስተን ቸርችል ስልጣኑን ከተረከቡ በኋላ በቦታው ያስቀመጡት ሎርድ ሃሊፋክስ የአፄ ኃይለ ሥላሴ የጎን ጓት መሆኑ እንደቀጠለ ነበር። የኢትዮጵያን አርበኞች ትግል ከዳር አድርሶ ጣሊያንን በምስራቅ አፍሪካ ድል የመንሳት ፍላጎት የነበረው የብሪታንያ መንግስት በመጨረሻም ንጉሱን ወደ አገራቸው የመመለስ ፍላጎት አሳየ። ስደተኛው ጃንሆይም ወደ አገራቸው ለመመለስ ተዘጋጁ። ኢጣሊያ ሁለተኛውን የዓለም ጦርነት ከተቀላቀለች 4 ቀናት በኋላ የናዚ ሰራዊት ያለ ጥይት ድምጽ ፓሪስን ተቆጣጠረ። የአገሪቷ መሪ ፒየር ላቫልም ከተደበቀበት ሆኖ ማስተባበያ ሰጠ። ኢትዮጵያ ለ5 ዓመታት በኢጣሊያ ወረራ ያየችውን ስቃይ፣ ጅምላ ጭፍጨፋ፣ እስርና ግዞት አንድ ባንድ የፈረንሳይ ሕዝብና መንግስት በራሳቸው ደርሶ አይተውታል። ጆርጅ ስቲር ከአፄ ኃይለ ሥላሴ ጋር ወደ ኢትዮጵያ ለመመለስ ተነሳ። ባለቤቱ ኤስሜ መሄዱን ባደግፍለትም ከንጉሱ ጋር በጀልባ ተጉዞ ሱዳን ዋዲ ሃይፋ ደርሷል። የሱዳን አገረ ገዢ በድንገት የመጡትን ንጉስ ላለመቀበል ለአንድ ሳምንት ያህል አስተጓጉሎ ነበር። በመጨረሻም የ60 ዓመቱ ኮሎኔል ዳንኤል ሳንፎርድ ሲደርስ ተቀበሉ በማለት እስቲር ያስታውሳል። ኮሎኔሉ በኢትዮጵያ የነጻነት ፍልሚያ ፊት ቀዳሚ ነበር። ሚሽን 101 የተባለውን ወታደራዊ ተልእኮ በማቀድና በመምራት ይታወቃል። ጁን 28 ቀን 1939 እንደ አውሮፓ አቆጣጠር አፄ ኃይለ ሥላሴ ቀጣዩን ትግል ለማድረግ የሚያስችል ዝግጅት ከብሪታንያ መኮንኖች ጋር ተወያዩ። ንጉሱ ሊገነቡ ላሰቡት ሰራዊት በቂ ትጥቅ አለመኖሩ ሲነገራቸው ደነገጡ። በሊቢያ የተማረከውን የጣሊያንን መሳሪያ ለማግኘት ቢጠይቁም በወቅቱ የብሪታንያ ቆንስል የነበረው ቻፕማን አንድሪውስ መሳሪያዎቹ አሮጌ መሆናቸውን ነገራቸው። ሱዳን የነበሩት የብሪታንያ መኮንኖች ጃንሆይን ተስፋ አስቆርጠው ወደ ስደት ሊመልሷቸው ሞክረዋል። ንጉሱ ቆርጠዋልና አይመለሱም። ምሽት ላይ ከጆርጅ ስቲር ጋር ተወያዩ። የአገሬ ሕዝብ መምጣቴን ከሰማ ሊዋጋ ይወጣል፣ ነገር ግን ባዶ እጄን መሆኔን ከሰማ ያፍርብኛል። ሕዝቡ መሳሪያ እንደማመጣ በጉጉት ይጠብቃል በማለት
በጸጸት ነገሩት። የመጨረሻው አማራጭ ከንጉሱ ጋር ከሀገር ወጥተው በስደት ጅቡቲ፣ ኢየሩሳሌምና ኬንያ የሚገኙ ዜጎች ከነመሳሪያቸው መጥተው ከንጉሱ ጋር እንዲቆሙ ተወሰነ። በተመሳሳይ ወቅት ኢትዮጵያ የሚገኘው የኢጣሊያ ሰራዊት የሞራል ኪሳራና የአቅርቦት ችግር ገጥሞታል። በአገሪቷ የተሰለፉት ወታደሮች የትኛውንም ሰፊ ወታደራዊ ጥቃት የመመከት ዝግጅት እንዳልነበራቸው በምስራቅ አፍሪካ የኢጣሊያ ጦር አዛዥ አርኮኖቫልዶ ቦናኮርሲ በተደጋጋሚ ተናግሮ ነበር። የምስራቅ አፍሪካው የብሪታንያ ጦር ኃይል አዛዥ ከርኪባልድ ዋቨል ጁላይ 4 ቀን ወደ ለንደን ቴሌግራም ላከ። ለአዲሱ የጦር ሚኒስትር አንቶኒ ኤደን በላከው ደብዳቤ ለአፄ ኃይለ ሥላሴ ዘመቻ የሚሆን ወታደራዊ ቁሳቁስ ተገዝቶ እንዲላክለት ጠየቀ። ከ4 ቀናት በኋላ አንቶኒ ኤደን የሰጡት ምላሽ ከአቢሲኒያ አርበኞች ጋር ተጋግዘህ ተዋጋ የሚል ነበር። በሚቀጥለው ቀን የብሪታንያ የጦር አውሮፕላኖች ከሰላ አካባቢ የአፄ ኃይለ ሥላሴን ማህተም የያዘ በራሪ ወረቀት በተኑ። በራሪ ወረቀቱ የንጉሱን መመለስ የሚገልጽ ሲሆን ሕዝቡ ለአዲሱ ትግል እንዲዘጋጅ ጥሪ አቅርቧል። የጣሊያን ወታደሮች ወረቀቱን የያዙ ዜጎችን እያደኑ ቢገሉም የንጉሱን መመለስ የሰማ ሕዝብ ለትግሉ ተነስቶ ነበር። ለኢጣሊያ የወገኑ አበሾችም አዋጁን እንደተሰማ ወደ አርበኞች መኮብለል ጀመሩ። አፄ ኃይለ ሥላሴ ሱዳን ላይ ዝግጅት ሲጀምሩ ነበር በርካታ ስመጥር መኮንኖች ቀስ በቀስ የተቀላቀሏቸው። ታላቁ አገር አሳሽና አፍሪካ ኢትዮጵያ ዌልፍሬድ ቴይሳይገር ላደገበት አገር ሊታገል ንጉሱ ዘንድ ደርሷል። በመቀጠል የደቡብ አፍሪካ ተመላሹ ሻምበል ላውረንስ ቫንደር ፖስት እና የእንግሊዝ ወታደራዊ ስለላ አገልግሎት ምልምል የነበረውና በተለያዩ ጦርነቶች ልምድ ያካበተው ሻምበል ቢላለን ሱዳን ደርሷል። እንደ አውሮፓ አቆጣጠር በ1940 ክረምት አርበኛዋ ሸዋረገድ ገድሌ ከስር ተፈታች። የአባቷን መሬት ሸጣ ለአርበኞች ትጥቅና ልብስ ለመግዛት ወደ ጅቡቲ ለመሄድ ተዘጋጀች። ከተለያዩ አርበኞች ጋር በመጻጻፍም ስለ ቀጣይ ትግል ስትጠይቃቸው የብሪታንያን ድጋፍ አግኝተናል፣ ተረጋጊ የሚል መልስ ደረሳት። በአዲስ አበባና በዱር ለሚገኙት አርበኞችም መልካሙን ዜና አደረሰች። ከጃጋማ ኬሎ ጋር በመቀራረብም አብሮ ለመታገል መከሩ። የብሪታንያ ድጋፍ መምጣቱን ተስፋ በማድረግ ሁላችንም በረታን። እርዳታ ማግኘት መቻላችን የተዳከመ ስሜታችንን አነሳስቶታል በማለት በትዝታ የወቅቱን ስሜት ታስታውሳለች። ኦገስት 6 ቀን 1940 ለአውሮፓ አቆጣጠር ኮሎኔል ሳንድፎርድ ከመቶ የበለጡ ወታደሮችን በመያዝ ድንበር ተሻግሮ ጉዞ ጀመረ። ከጣሊያን እይታ ተሰውሮ በመጓዝም ማኅበረ ሥላሴ ገዳም ደረሱ። በመነኮሳቱ ድጋፍ ወደ ሳራቅ ማለፍ ቢችሉም ኢጣሊያ መነኮሳቱን በቦምብ ቀጣቸው። ከሳራቆ በኋላ የሳንፎርድ ወታደሮች ትዝብ የተባለ ስፍራ ሲደርሱ ከፊታውራሪ አያሌው መኮንን ጋር ተገናኙ። በአርበኛው ፊታውራሪ ታጅበው በመጓዝ ጀንበሬ ጋር ተገናኙ። በእርሱ ጦር ታጅበው ግልገል አባይን በመሻገር በመጨረሻም ጎጃም መግባታቸውን ለካርቱም በሬዲዮ ተናገሩ። ሳንፎርድ ዋናውን ሥራ የጀመረው ጎጃም ከገባ በኋላ ነበር። የተጣሉ ደጃዝማቾችን በማስታረቅና ለጋራ ትግል በማጠናከር ተወጥሮ ከረመ። በዚያ መሃል ነበር ካርቱም የጃንሆይን ደብዳቤ ይዘው የመጡት ከበደ ተሰማ ትግሉን ለመምራት የሞከሩት። ሆኖም ግን ሳንፎርድ ፈጽሞ አልፈቀደላቸውም። ጃንሆይ ገዳሪፍ መድረሳቸውን የሰሙት የአገሪቱ አርበኞችና ቀሳውስት ቀድመው በመሄድ ንጉሳቸውን በእልልታ ተቀበሉ። የብሪታንያ ጦር ሚኒስትር አንቶኒ ኤደን ኦክቶበር 28 ቀን ካርቱም ገባ። በምስራቅ አፍሪካ የብሪታንያ ጦር መሪ ከሆኑ አርችባልድ ዋቨል፣ ዊሊያም ፕላት፣ አለን ካኒንግሃምና ማርሻል ጃን ስሚት ጋር ተወያየ። ከጀነራሎቹ ጋር ያደረገው ውይይት ዋና ርዕስ ደግሞ የኢጣሊያን ኃይል ከመላው ምስራቅ አፍሪካ ጠራርጎ ማስወጣት ነው። ለዚህ ዓላማ ወሳኙ አካሄድ ደግሞ አፄ ኃይለ ሥላሴን መደገፍ መሆኑ ተሰመረበት ይላል ጄፍ ፒርስ
ፕሪቬል ብሎ የጻፈውና ኤፍሬም አበበ የአርበኞች ጀብዱ ብሎ የተረጎመው መጽሐፍ። ዊንጌት ከጎጃም ወደ ሱዳን በመመለስ 20,000 ግመል በአስቸኳይ እንዲዘጋጅለት የምድቡን ኃላፊ ጠየቀ። በጥድፊያ 17,000 ግመሎች ተገዝተው የኢትዮጵያው ጉዞ ተጀመረ። ሆኖም ግን ዊንጌት የሌሎችን ምክር ችላ ማለቱ ስህተት እንደነበረ የተረዳው ዘግይቶ ነው። የኢትዮጵያ ደጋማ መንገድ ፈጽሞ ለግመል አመቺ አልነበረም። ከ17,000 ግመሎች በሕይወት ተርፈው አዲስ አበባ የገቡት 53 ብቻ ሲሆኑ ከእነርሱም ውስጥ 19ኙ መንቀሳቀስ አይችሉም ነበር። በወርሃ ህዳር የኢትዮጵያ አርበኞች በተለያዩ ግንባራት ጥቃት ፈጽመዋል። እናት አርበኛ ሸዋረግድ ገሌና ተከታዮቿ የአዲስ ዓለምን እስር ቤት በመስበር 114 የኢጣሊያ ወታደሮች ገለው 80 ማርከዋል። ወጣቱ ጀገማ ኬሎ በመሩት ጥቃት ደግሞ 120 ጣሊያናውያንን በመግደል ከ300 በላይ ጠመንጃ ማርከው ነበር። ሸዋረግድና ተከታዮቿ ወደ ጅማ መስመር በመሄድ በወቅቱ ለወራት ጣሊያንን ከፈተኑት ከገረሱ ዱኪ ወታደሮች ጋር ተቀላቅለዋል። በድንገተኛ የጣሊያን ጥቃት ጓደኞቿ የተገደሉ ሲሆን እርሷም ተማርካ ታሰረች። ለአንድ ወር በዘለቀ ምርመራ፣ ግርፋትና የእስር ቤት ስቃይ ለኢጣሊያ መረጃ ባለመስጠቷ ብዙ ተጎድታለች። በአንድ ምርመራ ላይ የጣሊያን ኮሎኔል ለመሆኑ ለምንድን ነው የሸፈትሽው በማለት ሲጠይቃት የአንበሳ መኖሪያ ጫካ በመሆኑ ነው ስትል መልሳለት ነበር። ሸዋረግድና ሌሎች በወቅቱ ተስፋ ያደረጉት አዲስ አበባ በአንድ ወር ነጻ እንደምትወጣ ነበር። በእስር ቤት እንግልት በሞትና በሕይወት መካከል ሆና የጣሊያንን መደምሰስ ብትጠባበቅም የብሪታንያና የአርበኞቹ ሰራዊት እንደታሰበው በወር ውስጥ አዲስ አበባ አልገባም። ካርቱም የተቋቋመው ጊዜያዊ የማዘዣ ጣቢያ በብሪታንያ አውሮፕላኖች በራሪ ወረቀቶችን በመበተን ሰፊ የፕሮፓጋንዳ ሥራ ሰርቷል። ባንዲራችን የሚል ርዕስ የሰጡትን ወረቀት በኢትዮጵያ ሰማይ ላይ በመበተን ሕዝቡን ማነሳሳት ተችሏል። ጎጃምና ጎንደርን የሚቆጣጠረው ጀነራል ጉሌሌ ምናሴ የአገሬው ንቅናቄ ሲያሰጋው አዲስ ስልት ቀየሰ። ወትሮም በከዳተኝነት የሚታወቀው ራስ ኃይሉ ተክለ ሃይማኖትን የጎጃም ገዢ አድርጎ በመሾም የአርበኞችን ጥቃት የማርገብ ሴራ ጀመረ። በተመሳሳይ ወቅት የአጸፋ ፕሮፓጋንዳ ሥራ የጀመረው የኢጣሊያ አስተዳዳሪ የአፄ ኃይለ ሥላሴ ሐሰተኛ ማኅተም የያዙ በራሪ ወረቀቶችን በትኗል። ራስ መንገሻን ንጉሥ ለማድረግ ጃንሆይ መናገራቸውን የሚገልጽ ሐሰተኛ ወረቀት የተበተነ ሲሆን ዋናው ዓላማም ደግሞ በመንገሻና ነጋሽ መካከል ከፍተኛ ውጊያ መፍጠር ነበር። በዚያ ወቅት የተበተኑ ሐሰተኛ ወረቀቶች ጃንሆይ መሞታቸውንም ይገልጹ ነበር። የአፄ ኃይለ ሥላሴ ወደ ዙፋናቸው መመለስ በመላ አገሪቷ አዲስ እልቂት ሊፈጥር ይችላል የሚል መረጃ ኢጣሊያ አሰራጨች። የጃንሆይ ፕሮፓጋንዳ ኃላፊዎችም በምላሹ ከኢጣሊያ ለወገኑ ኢትዮጵያውያን ንጉሡ ምህረት ማድረጋቸውን የሚገልጽ አዋጅ በተኑ። የጄኔራል ፕላት ጦር ጃንዋሪ 19 ቀን በሰሜን አቅጣጫ ከሰላን አልፎ ገባ። የጄኔራሉ ጦር ጣሊያናውያንን እያባረረ ግስጋሴውን ቀጠለ። በማግስቱ ጃንዋሪ 20 ቀን አፄ ኃይለ ሥላሴና ታላላቅ አማካሪዎቻቸው በደቡብ አፍሪካ አየር ኃይል አውሮፕላኖች ኢትዮ ሱዳን ድንበር ወደሚገኘው ኦሜድላ በረሩ። ከጃንሆይ ጋር 2 ልጆቻቸው ራስ ካሳና ሎሬንዞ ታዛዝ ተጉዘዋል። ከ5 ዓመታት በኋላ ለመጀመሪያ ጊዜ አፄ ኃይለ ሥላሴ የአገራቸውን አፈር ረገጡ። የአፄ ኃይለ ሥላሴ መመለስ ዜና ደስታ ማጣጣም ካልቻሉ አርበኞች መካከል ልኬለሽ በያንና ጓደኞቿ ይጠቀሳሉ። ግራ የተጋባው የፋሺስት ኃይል የነልኬለሽን ኃይል በመምታት ወደ ቆላ አባረራቸው። ብዙዎች በሕመምና በረሃ ውስጥ አለቁ። ልኬለሽ የተሸሸገችበትን ደሳሳ ጎጆ ሰብረው የገቡ የፈረንጅ ወታደሮች ያዟቸው። መጀመሪያ ያጋጠመኝ ወታደር በሰደፍ ትከሻዬን መታኝ
በማለት ልክ የለሽ ታስታውሳለች። ከሕፃን ልጇ ጋር ለስር ተዳረገች። ለኢትዮጵያ ሴቶች ምንም ርኅራኄ የሌለው የፋሺስት ወራሪ ኃይል በልክ የለሽ ላይ አልጨከነም። እንደ ሸዋረገድ አልተሰቃየችም። እስረኛ ብትሆንም ሕክምና ማግኘት ችላለች። እንደ ማንኛውም አርበኛ ግን ውስጧ አንድ ነገር ይናፍቃል፣ የአገሯን ነጻነት። በደቡብ ግንባር የጀነራል ካኒንግሃም ጦር ፌብሩዋሪ 24 ቀን ሞቃዲሾን ነጻ ወጣ። የኢጣሊያ ሰራዊትም ለመጀመሪያ ጊዜ የምስራቅ አፍሪካ ጠንካራ ይዞታውን ማጣት ጀመረ። የምስራቅ አፍሪካውያን ውጊያ የሚተርኩ በርካታ መጻሕፍት ለድሉ ያወደሱት ዋቨል፣ ፕላትና ካኒንግሃምን ከህንዳውያንና ደቡብ አፍሪካውያን ወታደሮቻቸው ጋር ነበር። መጻሕፍቱ በሚያሳፍር ሁኔታ የኢትዮጵያን አርበኞች አልጠቀሰም። የድሉ እውነታ ግን የተለየ ነበር። አርበኞች የጣሊያንን ጦር በማደናበርና በመበታተን ከፍተኛውን ተግባር ፈጽመዋል። የጀነራል ዊንጌት ጌዲዮን ጦር በአጠቃላይ የአርበኞቹን ጅምር ከመጨረስ የተሻለ አስተዋጽኦ አልነበረውም። የተፍረከረከው የፋሺስት ጦር በከፋ ግዛት አዲስ አዋጅ አስነገረ። በአዋጁም መሠረት ጣሊያን ላይ አመፅ አንስተው የታሰሩ ምርኮኞች እንደ ባሪያ እንዲሸጡ ደንግጎ ነበር። ይህ ተግባር ዘመናዊ ነኝ የሚለውን የጣሊያን መንግሥት እውነተኛ ኋላ ቀርነት አሳይቷል። በፌብሩዋሪ መጨረሻ የቅኝ ግዛት አገረ ገዢ አውስታ የትግሬውን ራስ ስዩም አነገሰ። ለአዲሱ ንጉሥ 3000 መሳሪያ ሰጥቶ ታማኝ ሊያደርገው ቢሞክርም ራስ ስዩም ግን ለአርበኞች የጦር መሳሪያ ማሳለፍ ቀጥለው ነበር። ኦሜድላን በመሰናበት አፄ ኃይለ ሥላሴን ዊንጌትና የጌዲዮን ጦር አባላት እንዲሁም ሁለተኛ የኢትዮጵያ ክፍለ ጦር አባላት ወደ በላያ ጉዞ ጀመሩ። ቢላለን ከላውረንስ ቫንደር ፖስት ጋር በመሆን ደጋማውን የኢትዮጵያን አቀበት ተጓዘ። ከ5000 ጫማ ከፍታ በላይ የሚገኘውን የኢትዮጵያን ምድር ስመለከት ጥንታዊውን የጠዩ ሰለሞን የማዕድን ማውጫ ያየው ያህል ረካው በማለት ተገርሞ ነበር። ዊንጌት የሌሎችን ምክር ባለመቀበል ራሱ በመረጠው የጉዞ መስመር መኪኖችና ግመሎችን አስቀድሞ ጉዞ ጀምሯል። አፄ ኃይለ ሥላሴና መሳፍንቱ ታጅበው ተከተሏቸው። ሌተና ኮሎኔል ሂውዝ ቡስቴድ ከዊንጌት ተለይቶ በአቋራጭ መጓዝ ቀድሞ በላያ ደርሷል። ዊንጌት በላያ ከደረሰ በኋላ ወደ ካርቱም በመመለስ ከዋናው መምሪያ የኮሎኔል ማዕረግና የጌዲዮን ጦር መሪነት ሹመቱን ተቀብሎ ተመለሰ። በአዲስ አበባ የተለየ ድባብ ተፈጥሯል። ወጣቶች የንጉሣቸውን መመለስ ዜና በመስማት ተደስተው እየጠበቁ ነበር። በሕቡ የተደራጁ ወጣት ኢትዮጵያውያን በተለያዩ ሆቴሎች እየተሰባሰቡ ይወያዩ ነበር። ምሩ ዘለቀና የልብ ወዳጁ ኃይሉ ገብሩ ከዋና ተሰብሳቢዎች መካከል ነበሩ። በአንድ ምሽት ያልተጠበቀ ሰው የወጣቶቹን ስብሰባ ተቀላቀለ። እርሱም ከጃንሆይ ጋር ኢየሩሳሌም በስደት ከሄደ በኋላ ወደ አገሩ ተመልሶ ለጣሊያን እጅ የሰጠው ራስ ጌታቸው አባተ ነበር። ወጣቶቹ ፊት የነሱት ጌታቸው ከሆቴሉ እንደወጣ ነበር የጣሊያን ወታደሮች የተተኩት። በከፈቱት የተኩስ ሩምታ ብዙዎች ቆስለው የምሩ ጓደኛ ኃይሉ ገብሩ ብቻ ተገደለ። ለወጣቱ ምሩ ሐዘኑ መሪር ነበር። የአገሩን ነጻነት በጉጉት የጠበቀው ጓደኛው የደስታውን ቀን ሳያይ ነበር የተገደለው። አፕሪል 6 ቀን የደቡብ አፍሪካ ሰራዊት አዲስ አበባን ተቆጣጠረ። እናት አርበኛ ልኬልሽና ሸዋረገድ ከእስራት ነጻ ወጥተው ከወዳጅ ዘመድ ተቀላቀሉ። የብሪታንያ ኃይል ከፍተኛ ዝግጅት አድርጎ የንጉሡን መግቢያ ለማመቻቸት ታዘዘ። አፄ ኃይለ ሥላሴም ወደ አዲስ አበባ የሚገቡበት ቀን ተቆረጠ። ቀኑም ጣሊያን አዲስ አበባን የያዘበት ሜይ 5 ቀን በእኛ አቆጣጠር ሚያዝያ 27 ቀን እንዲሆን ተወሰነ። ኢትዮጵያውያን በአዲስ አበባ የአገራቸውን ባንዲራ እያዘጋጁ ለድሉ ፌሽታ ቀድሞ መዘጋጀት ጀምረዋል። በሺዎች የሚቆጠሩ ጣሊያናውያን የአዲስ አበባ ነዋሪዎች ከቤታቸው መውጣት ፈርተዋል። ኢምፔሪያል ሆቴል በነበሩ ጣሊያናውያን ሴቶች ላይ የብሪታንያ መኮንኖች ወሲባዊ ጥቃት
ፈጽመው ነበር። በዚህ የተነሳም ለሴቶች የታጠቁ ወታደሮችን በጠባቂነት መመደብ አልፈለጉም ነበር። ጆርጅ ስቲልና የተወሰኑ ታዛቢዎች በብሪታንያ ወታደሮች ኢሰብአዊነት ማፈራቸውን ተናግረዋል። ሜይ 5 ቀን ሚያዝያ 27 ቀን በአዲስ አበባ የተለየ ድምቀት አየሩን ሞልቶታል። በአበበ አረጋይ የተመሩ 15000 ባለጎፈሬ አርበኞች እንዲሁም የወንድ ልብስ የታጠቁና መሳሪያ ያነገቡ እናት አርበኞች በሰልፍ ወደ አዲስ አበባ ገቡ። በሰንሰለት የታሰሩ ጥቂት ጣሊያናውያን ምርኮኞችም ከሰልፉ ጋር ለሕዝብ ታይተዋል። አርበኞቹን ተከትለው የደቡብ አፍሪካ ወታደሮች በሞተር ሳይክልና ብረት ለበስ ተሽከርካሪዎች በሰልፍ ገቡ። ኦርዴ ዊንጌት ለአፄ ኃይለ ሥላሴ በተዘጋጀው ነጭ ፈረስ ላይ ተቀምጦ እየተጀነነ ገብቷል። ጃንሆይ በጥቁር ፎርድ መኪና ለመግባት በመወሰናቸው ነበር ፈረሳቸውን ለዊንጌት የሰጡት። የአዲስ አበባ ነዋሪዎች ከግራና ቀኝ በመሆን በእልልታ ንጉሣቸውን ተቀበሏቸው። አፄ ኃይለ ሥላሴ ትልቁ የሚኒሊክ ግቢ እንደደረሱ ለሕዝቡ ንግግር አደረጉ። በዚህ ቀን በእርግጥም ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታለች በማለት ነበር ንጉሠ ነገሥቱ ምስጋና ያቀረቡት። 10 ሰዓት አካባቢ አፄ ኃይለ ሥላሴ ወደ ትንሹ ቤተ መንግሥታቸው ተመለሱ። ከ5 ዓመታት በኋላም የተለመደ ሕይወታቸውን ለመቀጠል አዲስ ጅምር አደረጉ ይላል ጄፍ ፒርስ ፕሪቬል ብሎ የጻፈውና ኤፍሬም አበበ የአርበኞች ጀብዱ ብሎ የተረጎመው መጽሐፍ።